ብስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ አማ በዕድ። አሰላሙ አለይኩም ወረሕመቱላሂ ወበረካቱህ። የተወሰኑ ጥያቄዎችን እንመልስ። ብር ልክለት አላውቅም በዚህ ዓመት፣ ምክንያቱም ያባክናና የቃማ ያጠፋዋል እና የመላክ ግዴታ አለብኝ ወይ? አባቴ ብር ልክለት አላውቅም የቃመ ስለሚያጠፋ የሚል በትክክል የተላከውን ገንዘብ ለመቃም፣ ለማጨስ፣ ለመጥፎ ነገር እንደሚያውሉት ከታወቀ መላክ ግዴታ አይሆንም አይቻልምም ጭምር። ነገር ግን ቤት የሆነ ነገር ጎድሎ አባትና ተላኩ ካሉ፣ ለምሳሌ ቤት ክራይ ከሆነ ከአከራዩ ጋር አባትና ብር አያያዝ ማይችሉ ከሆነ የሚያባክኑ ከሆነ በቤት ክራይ በመሰል ግዴታ ወጪዎች ሰበብ ገንዘብ ተቀበለው ሌላ ነገር እንደሚያውሉ ከታወቀ የቤት ክራይ ከሆነ ከአከራዩ ጋር ኮንታክት አድርጎ በአካውንት ማስገባት፣ ወይም ሌላ የሚታመን ሰው ወንድም፣ አጎት፣ ያጎት ልጅ ካሉ ለነሱ የቤት ክራይ ክፈሉ። طبعا ይሄ ክብራቸውን ሊነካ ስማቸውን ሊያጠፋ ይችላል። ይሄን ለመጠበቅ ተብሎ ደግሞ እነሱን በወንጀል ማገዝ እንዳይመጣ በሆነ መልኩ ስማቸውንም ሳያጠፋ ቀጥታ የሚያስገቡበት ሁኔታ ማመቻቸት። ለቤት ለጤፍ ለመሰል ነገር ካሉ 100% ወይም ከ50 በላይ ለሐራም ያውሉታል ካላሉ ለመልካም ነገር ከጠየቁ መስጠት ይቻላል። ቀጥታ ግን ሊቅምበት ብሎ ከጠየቀ አንድ ሰው መስጠት አይቻልም። ቢስሚላህ ነው ኡስታዝ፣ እኔ ጋብሎች ነበርኩኝ በስራ ማጣት ምክንያት ይተናል አውለኩኝ እና አሁን ወደ ሀገር ለመግባት አስቤያለሁ። ለዚህ ከፋራ ወይ አኩል ሐል ኒቃብ ስራ አይከለክልም፣ ርዝቅን አያጠብም። የራስ አመለካከት ሆኖ ኒቃብ ካደረግኩ ርዝቄ ይጠባል ሰዎች ሊሉ ይችላሉ፣ ሸይጣን ሊል ይችላል፣ ጃሂሎች ሊሉ ይችላሉ። አላህን ፈርቶ ዲኑን አክብሮ ኒቃብ ሒጃብ ያደረገ ሰው እንዴት ነው አላህን በመታዘዙ ምክንያት ርዝቅ የሚጠብበት የርዝቅ ዕድል የሚጠብበት? ይልቅ ትንሽ ጊዜ አላህ ሊፈትን ፈልጎ ሁኔታዎች ላይገጣጠሙ ይችላል እንጂ አንድ ሰው ኒቃብ ስላደረገ ርዝቁ አይጠብቅ፣ ኒቃብ ስላወለቀ ርዝቁ አይሰፋም። 100% ያለምንም ጥርጥር በተቃራኒው አላህን ፈርቶ ወንጀል የተወሰው የተሻለ ኢማን ላይ ለመሆን የሞከረ ሰው ለአላህ ብሎ ሒጃብ ያደረገች ሴት ለአላህ ብላ ሒጃብ በማድረጉ አላህ ስራውን ያገራላት። ስለዚህ ከጀምሩ አስተሳሰብ መስተካከል አለበት። ኒቃብ ካደረግሽ ስራ አታገኝም፣ ብዙ ሰዎች ኒቃብ ያላደረገች ሴት ነው የሚፈልጉት ሊባል ይችላል። ይፈልጉ፣ እኔ አልፈልጋቸው። እነሱ ኒቃብ ያላደረገች ሴት ከሆነ የሚፈልጉት እኔ አልፈልግም። ሒጃቤን ጠብቄ ክብሬን ጠብቄ ሐያዬን ኢማኔን ጠብቄ አላህ ለኔ ያለው ርዝቅ ያመጣዋል። እስከዛ ሰብራለሁ መባል አለበት። ምክንያቱም ሒጃብ ዋጅብ ነው። አላህ ተባረከ ወተዓላ የሰው ልጆችን ርዝቅ የሚጎዳን ነገር ዱንያ የሚጎዳን ነገር ዋጅብ ያደርግ። የኛ ርዝቅ ዓለም ላይ አለ የሚባለው ተራራ ጫፍ ላይ ቢሆን ወይም ርዝቁ ተንገባሎ ይወድቃል ወይም እኛ እዛ ወስደን እንወስደዋለን። ዓለም ላይ አለ የሚባለው ጥልቅ ባህር ውስጥ ቢሆን ከዛ ቋጥኝ ስር ቢሆን ወይም ወደ ላይ ይወጣል ወይም እኛ ገብተን እናወጣዋለን እንጂ ጅብሪል ወይም መንፈስ ቅዱስ ውስጤ ላይ ሹካለኝ ነገረኝ አንዲት ነፍስ አላህ የጻፈላትን ርዝቅ ጨርሳ ሳትበላ አትሞትም ብሎ ይላል። ስለዚህ ኒቃብ ስላደረጉ ርዝቅ አይቀርም። አንዳንዴ ግን ፈተና ሊሆን ይችላል። እውነትም ለአላህ ብለን ያደረግከው ለአላህ ብለን ያደረግሽው የሚል ፈተና ተግባራዊ እንዲሆን የተወሰነ ጊዜ ሊመሳሰልባቸው ይችላል። ሰዎች ሊፈተኑ ይችላሉ። አሐሲበ الناس أن يتركوا أن يقولوا آمنا وهم لا يفتنون ولقد فتنا الذين من قبلهم። ሰው ልጆች አምነናል ስላሉ ብቻ ሳይፈተኑ ዝም ብለው ደልቷቸው የሚኖሩ ይመስላቸዋል። እንዳያስቡት እንደዚህ ከነሱ በፊት የነበሩ አማኞችንም ፈተናናል፣ እውነተኛ አማኞችና አስመሳዮችን በተግባር እንለያቸው ዘንድ ይላል። ስለዚህ ለስራ ብሎ ኒቃብ ማውለቅ ወንጀል ነው፣ ጅህልናም ነው፣ አላህንም በመጥፎ መጠርጠር ነው። ሱብሃንአላህ ስንት አላህን የሚያምፁ ሰዎችን እየረዘቀ አንድ ወንድ ሱናን ስለተከተለ አንዲት ሴት ሱናን ስለተገበረች እንዴት ርዝቃቸው ይጠባል? አላዋቂነት ነው። በተቃራኒው አላህን መታዘዝ ርዝቅን ያሰፋል። ከፋራው ምንድነው? ከፋራው መልሶ ኒቃብ ማድረግ ነው። ከተውበት ጋር የጀመሩትን ኸይር ስራ መልሶ መቀጠል፣ ያበላሹትን ማስተካከል፣ መጸጸት፣ አላህን ምህረት መጠየቅ፣ ቶሎ ወደ አላህ ተመልሶ ሁኔታዎችን አመቻችቶ ማረኝ ብሎ ሒጃብን ማድረግ ነው። ከፋራው ይሄ ነው። ሌላው አባቴ በጣም ታሞ ነበርና እናም ጾም አልጾመም ነበረ። ከዛም ሳይሻለው ሞተ። አሁን እኛ ልጆቹ መጾም አለብን ወይስ ሰደቃ መስጠት አለብን? እኛ ብንጾምለትስ ይገባለታል? በማይለቅ በሽታ ተከታታይ አመታትን ወራትን ሙሉ ተይዞ ታሞ በጊዜው መጾም ካልቻለ ድኖ መጾም የሚችልበት ፋታ ሳያገኝ ከሆነ የሞተው ምንም የለበትም። ነገር ግን በጾም ጊዜ መጾም አልቻለም፣ ሽሮ ድኖ መጾም የሚችልበት ጊዜ ከማግኘቱ ጋር ደግሞ ተዘናግቶ ድጋሚ አሞት ከሆነ
ቤተሰቦቹ መጾም ይችላሉ። መጾም ካልፈለጉ ደግሞ ለእያንዳንዱ የጾም ቀን አንዳንድ ምስኪን ወይም ምሳ ወይም እራት ቤት ጠርተው ወይም አብስለው ልከው ማብላት ይችላሉ። ከሁለት አንዱን ማድረግ አለባቸው። ወይም መጾም አለባቸው ቤተሰቦቹ ልጆቹ፣ አለ ደግሞ ማብላት አለባቸው። ምርጫቸው። መጾም አልፈለጉም ካሉ ማብላት ይችላሉ። ማብላት አንችልም ካሉ መጾም ይችላሉ። የሚጾሙት ቤተሰቦች ብቻ ቢሆኑ ይሻላል። ኺላፍ ስላለበት የውጭ ሰው መጾም አይችልም የሚሉ በርካታ ፉቃሃዎች አሉ። ባላጩ ቤተሰብ ልጅ፣ ልጅ ከዛ እነሱ ካልቻሉ ቀጥሎ ያለ አጎት፣ ያጎት ልጅ ማንኛውም ሰው ነይቶ ቢጾምለት ይቻላል ተብሏል። ቤተሰብ ከሌለ የውጭ ሰው ቢጾም ችግር የለም። ሌላኛው ጥያቄ ባሌ እኔን በደንብ ማስተዳደር ሳይችል ሁለተኛ አገባ ለምን ሲባል ልጅቷ በእኔ ተፈትናለች አለ። ከዛ ሁለታችሁም ስራ ትሰራላችሁ አለ። ሁክሙ ምንድነው? ለኔስ ምን ትመክሩኛላችሁ? ሶብራት እስኪ እሱ ያገባው በህጋዊ መንገድ እስከሆነ ድረስ ማስተዳደር በመቻል ባለመቻሉ የሚጠይቀው አላህ ነው። ካጎደለ ሌላ በማግባቱ ምክንያት ከተንገዳገደ ካጎደለ ይሄኔ ሐቅን መጠየቅ አስተካክል ማለት ማስተዳደር ካልቻለ አልቻልከም ብሎ መወሰድ ያለበትን እርምጃ መውሰድ ይቻላል። ገና ስላገባ ብቻ ወይም ደግሞ ሁለታችሁም ትሰራላችሁ ስላለ ብቻ ኒካው ላይ የሚፈጥረው ተጽዕኖ የለም። ነገር ግን ሴት ልጅ አልሰራም ባሌ ሰርቶ ያስተዳድረኝ እኔን ማስተዳደር ሳትችል ሌላም ማግብተህ የለ እንግዲያውስ ካነሳኸው እስከ መጨረሻ ተሸከመው ዳር አድርሰው ማለት ነው። ያ ኒካው ላይ የሚፈጥረው ተጽዕኖ የለም። ስሩ ሁለታችሁም ብሎ ማዘዝ አይችልም። አልሰራም ቤት ቁጭ እላለሁ አንተ ሰርተህ አብላኝ ወንድ ሆነህ ነው ያገባኸው። ካገባህ በኋላ ጾታን መቀየር የለብህም መባል አለበት እንደዚህ አይነት ወንድ። ያቶም አቅምን ዘሎ መዝለን፣ አቅምን አውቆ መዝለን፣ አቅምን አገናዝቦ ማንሳት ነው። ለጊዜው ብቻ እሸከማለሁ ብሎ ማንሳት አግባባል። አንዳንዴ ሐቂቃ ለአንድ ማይሆኑ ለአንድ አይደለም ለራሳቸው ለነፍሳቸው ማይሆኑ ወንዶች አሉ። 4 ሴት የሚደረድሩ ሸሪዓ ላይ ሸርጡ ገንዘብ ብቻ አይደለም አቅልም ጭምር ነው። ከአንድ በላይ ማግባት የምትችለው መቼ ነው? ማስተዳደር የምትችል ከሆነ ነው። ማስተዳደር መቻል እኮ ዶላር ድርሃም የመዘዝ ከመስጠት ብቻ አይደለም መቻል። በተለይ አንዷን ለማስተዳደር እንኳን ብቃት የሚያስፈልገው ሆኖ ሁለት ካደረካቸው ብዙ ጊዜ ደግሞ ሁለት እህቶች በሸሪዓው እህት ነው የሚባለው። በአማርኛው ምንድን ነው ጣውንት ነው የሚባለው። ሸሪዓው በሐዲሱ እህት ነው የሚባለው። ጣውንት አይባል እህቴ ነው የሚባለው። ሐዲስ ላይ ያ ነው ያለው። ይሄ ቃሉ በራሱ ስሜት አለው፣ የሚፈጥረው ነገር አለ፣ ተጽዕኖ አለው ራሱን የቻለ። እህቴ እህትሽ ናት። አይ ምን ህይወቴን ልታበላሽ መጣ እንዴት ነው እህቴ የምትሆነው ነው ሴቶች ምንም አላበላሽ። የሚያበላሽን ነገር አላህ አይፈቅድም። የሚያበላሽን ነገር አላህ አይፈቅድም። አጠቃቀሙ ላይ አያያዙ ላይ ነው ወንዶች እንዲበላሽ የሚያደርጉት። አንዳንድ ሴቶች ራሳቸው ሰላም ሊቀጥል የሚችለው በስጋት ብቻ የሚረብሹበትና የሚረብሹበት ሁኔታ አለ። የሚጎዳን ነገር አላህ አይፈቅድም። ሲጀምር ይሄ እምነት መስተካከል አለበት። ከጎዳ ካበላሸ የባል ወይም የመጀመሪያ ሚስት ወይም ሁለተኛ ሆነ የመጣች ሚስት ከኋላ የመጣች ሚስት ችግር ነው ሊሆን የሚችለው እንጂ እንደ ሸሪዓ ችግር ያለበትን ነገር አላህ አይፈቅድም። በትንሹ የሆነ የሚቀንስ ነገር ሊኖር ይችላል። ለዚህ ሆኖ አንዳንድ ፉቃሃዎች በአንድ መብቃቃት ሱና ነው ብለዋል። ሻፊዒዮችም ሐንበሊዮችም ለማግባት ካልተገደደ ሁለተኛ ለማግባት ካልተገደደ ወይም አስፈላጊ ሆኖ ካልተገኘ መተው በላጭ ነው። ለምን ሲባሉ የመጀመሪያ ሚስቱን እንዳያሳዝን የሚል የጠቀሱት ምክንያትም አለ። ምንም ነገር የሚፈጠር ነገር የለም ምንም እንዳልተፈጠረ ቁጠሪው አይደለም መባል ያለበት። ባለም ሌላ ለማግባት ከተገደደ አስፈላጊ ሆኖ ከተገኘ አቅሙ ካለው አቅሙ የገንዘብም የአእምሮ ወከዛልክ የአልጋ አቅም መኖር አለበት። መስፈርቶች አሉ፣ ብዙ መስፈርቶች ናቸው። እነዚህ መስፈርቶች ሳይሟሉ ቢያገባ ይጠላል ማግባት። ወንጀልም ጭምር ሊሆን ይችላል። ሰው ስላደረገ ብቻ አይደረግም። አለ ደግሞ ገንዘብ ስለጠገብኩ ተብሎም አይደረግም። ምክንያቱ ብዙ ነው። የላቀ ጥበብ አለው ሸሪዓ ላይ። አሁን ግን ሰዎች ከዚህ መስመር የወጡት ነው። 10% በዚህ ምክንያት መስፈርቱ ተሟልቶ ቢያደርጉት የሚያደርጉ ሰዎች አንዳንዶቹ አሁን እዚህ እንደተባለው አንዷ በእኔ ተፈተናለች ለዚህ ብቻ ብለህ አቅም ሳይኖርህ ማግባት ሸሪዓ ይፈቅድልህ። እኔ የምችለው አንድ ብቻ አቅም የለኝም ዱዓ አድርጊ አላህ ያንሳልሽ ከኔ የተሻለውን አላህ ይስጥሽ በል طيب ሌላ ሶስተኛ መታም ተፈተነች ታገባታለህ? አራተኛ መታ ተፈተነች ታገባታለህ? ጭራሽ ከሸሪዓው አጥር ወጣ አምስተኛም ተፈተነች ታገባታለህ? የተልካሻና ደካማ ምክንያት እኔ አልችልም አቅሜ ሌላ ሰው አላህ ይስጥሽ ምናልባትም አንተ ፈተናት እንዳይሆን ሐቂቃ አሉ እንደዚህ አይነት ወንዶች። ቅድም እንዳልነው ሐላሉ እጅ ይለዋል ምንም አይመስለውም፣ ሐራሙ ግን ታይቶ ማይታወቅ የጀነት ይመስላል። ይሄ ገለጥ ነው። ሐቂቃውን የሚያውቀው አላህ ነው። ሆኖም በትክክል ይሄ ነገር ሆኖ ካገባ ስሩ ስላለ ብቻ ኒካው ላይ ተጽዕኖ አይኖረውም። ነገር ግን እኔ አልሰራም ማለት ትችላለች። ወላሁ ተዓላ አለም። ሌላም ጥያቄ ሱሐባዎችን ወይም ነቢያቶችን በውዴታ ማበላለጥ እንዴት ይታያል? ችግር የለም ይቻላል። تلك الرسل فضلنا بعضهم على بعض አላህ ራሱ ነቢያትን አበላልጧል። ስለዚህ ነቢያትን ማበላለጥ
አላህ ዘንድ ያላቸውን ደረጃ ተከትሎ ሊመጣ የሚችል ነው። ብዙ ትሩፋት ያላቸው ነቢ መሐመድን ከየትኛውም ነቢ ያስበልጠን ወዳል። ሁሉንም ነቢያት ከመውደዳችን ጋር የውዴታችን ደረጃ ይበላለጣል። ነገር ግን በደረጃ የሚበልጠውን ከሚያንሰው ማስበለጥ የለብን። ለምሳሌ አቡበክር፣ ዑመር፣ ዑስማን እንዲህ ያለ ደረጃቸው ይሄዳል። ከነሱ የበለጠ የምትወደው ሌላ ዝቅ ያለ ሱሐባ መኖር የለበት። ሁሉም ሱሐቦች ክቡር ናቸው፣ ውድ ናቸው። ሁሉም የነቢ ሱሐቦች ለይሰ ፊሂም ዓጂዙን ኢላ በጠል፣ ሰነፍ የሚባል የለም፣ ሞኝ የሚባል የለም፣ ሁሉም ጀግኖች ናቸው ብለዋል ዑለሞች። ከመሆኑም ጋር ከፍተኛ ደረጃ ላይ ያለው ነው አቡበክር ዑመርን አይመቹኝም፣ ግን አቡ ሁረይራ በጣም ወደዋለሁ አይቻልም። ሁሉንም ሱሐቦች ውደድ። ከዛ በኋላ ግን በየደረጃቸው ከዑመር ይልቅ አቡበክርን ውደድ፣ ከዑስማን ይልቅ ዑመርን ውደድ፣ ከሌሎች ይልቅ በድር የተሳተፉትን ውደድ፣ ከሌሎች ይልቅ እንደዚሁ ሸጀረቱ ሪድዋን የተሳተፉትን ውደድ። አላህ ዘንድ ባላቸው ደረጃ በውዴታ ማበላለጥ ችግር የለውም ከታች ያሉትን ክብር ሳይነኩ። ሌላው ዘመድ ወይም ጓደኛ ቤት ለመሄድ መንገድ ላይ ሆነን እየመጣን ነበረ አላችሁ ወይ ብሎ ጠይቆ መሄድ ይበቃል ወይስ አስቀድሞ መናገር አለብን? ሄዶ በር ላይ ካላስገባችሁም ብሎ አልመለስም ብሎ እንቢ ማለቱ ነው ወንጀለኛ የሚያደርገው። ቤት ሆኖ ሳይነሱ በፊት ማሳወቅ ነው። በዚህ ጊዜ ልመጣ ነው ማለት። ያን ሳያደርጉ መንገድ ከጀመሩ በኋላ ቢያስፈቅዱ ችግር የለውም። በር ጋር ሄዶ አንኳኩቶ አሁን እኛ ማስገባት አንችልም ቢሉ መቀየሙ ወንጀል የሚሆነው ይሄ በጣም ዜጋ የሚሰመርበት የባልና ሚስት ጉዳይ ነው። ሸሪዓው አጥብቆ የተናገረው ይሄን ነው። ባል ሌላ ሀገር ቆይቶ በድንገት መጥቶ አንኳኩቶ መግባት የለበትም፣ ማሳወቅ አለበት። ለምን ነብዩ ሰለላሁ ዐለይሂ ወሰለም ራሷን የጣለች ብዙ ለንጽህናዋ ለውበቷ ትኩረት ያልሰጠች ሴት በድንገት ባሏ ገብቶባት ደስ የማይለውን ነገር አይቶ ልቡ እንዳይጠላት ተብሏል። ፀጉሯን እንድታበጥር ሰውነቷን እንድታጸዳ በማታ አንዳችሁ መጥቶ አንኳኩቶ እንዳይገባ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። በባልና ሚስት መሃል ቀድሞ መንገር አለበት። በተለይ ባለንበት ዘመን ስልክ አለ፣ ኢንተርኔት አለ። ከ3 ቀን በኋላ ልመጣ ነው፣ ከ2 ቀን በኋላ ልመጣ ነው። አይ ብሎ ግን ይሄን ህግ የጣሰ ነገር ፈላጊ አይኑ መጥፎ ነገር ላይ ያልፋል አይቀርም። ሸሪዓውን በጣሰን ቁጥር ነው ህይወታችን የሚበጠበጥ። የሆነ ወንድ አሁን ከዚህ ሲወጣ ይሁላል ማለት ሸይጣን አምጥቶ አይኑ ላይ ወንድ ያጋድምለታል የሌለውን። አሊያ ደግሞ አጎቷን አይቶ ሊሆን ይችላል፣ ወንድሟን አይቶ ሊሆን ይችላል፣ ማያውቀው የጡት ወንድሟን አይቶ ሊሆን ይችላል። አለማሳወቁ አስተተም ከባድ ነው ነገሩ። ስለዚህ የመጥፎን ነገር የጥልን የጸበን ቀድመህ በሩን እንድዘጋ ነው ነብዩ የሚያዙት። በዚህ ቀን ልመጣ ነው በል። ሄደህ ግን ሸርን ከፈለከው ታገኘዋለህ፣ ባይኖርም ይመሳሰልብሃል። እንዲህ በላጩ ከቤት ሳይነሱ በፊት መናገር ነው። ሄደውም ቢሆን እንግባዎች ሲሉ አትግቡ አሁን ካሉ ሊከሰት ይችላል። አንዳንዴ ቁርአንም ላይ ተፈቅዷል። ፈኢን ቂለ ለኩም እርጂዑ ፈርጂዑ፣ ወደ ሰው ቤት ስትገቡ ሳታስፈቅዱ አትግቡ፣ ተመለሱ ከተባላችሁ ተመለሱ። እንዴት ነው ወንድሜ አጎቴ ጋር ሄጄ ስንት ኪሎ ሜትር አቋርጬ አትግባ ብሎኝ እንዴት እመለሳለሁ ሚል ሰው ይኖራል። ብዙ ጊዜ እንዴት ሊደፋው ይደርሳል። አሁን አልችልም ቢል አይባልም። አልተለመደም። ሰዎች እንደው ሰው መለኛል ብለው አይመልሱም ባይመቻቸው። የባልና ሚስት ጫወታ ላይ እንኳን ሆነው በር የፖሊስ ደብድበው የሚያስከፍቱ ሰዎች አሉ። ወጥቶ ያስገባሉ። አሁን ከመንገድ መጥቼ ነው እንኳን ብትለው፣ ምክንያቱም ይሄ የጋራ ህይወት ከዘመድ ጋር ያቆራርጣል ያጣላል ተብሎ ስለሚፈራ፣ እንደ ሸሪዓ ግን አሁን በዚህ ምክንያት አላስገባም ቢል መፍቱ ነው። የተመለሰው አካልሳ ደስ ያለው መመለስ አለበት። ለምን ኢን ቂለ ለኩም ርጂዑ ፈርጂዑ ሁወ አዝካ ለኩም፣ ይሄ ለእናንተ የተሻለ ነው ይላል። አብዱላህ ኢብኑ ዑመር የብዙ ሰው ቤት ያንኳኩ ነበር እንደው በመለሱኝ ያሉ። ሱብሃንአላህ ማን ነው የሚመለሰኝ? ምክንያቱም አንቀጹ ላይ ዛሊካ አዝካ ለኩም ተብሏልና እናንተ የተሻለ ነው ብሏልና አንኳኩቼ የሚመልሰኝ ባገኘው ነው ነበር ደስ ብሏቸው ኢማናቸውን አጠንክረው ሊሄዱ። ዛሬ ግን ለቂም እንደው ለበቀል ወዳጅ ጠላት ለመለየት እንዲህ የሚያደርግ ሰው ካለ እንጂ ኢላ መን ረሒመላህ አላህ ስላዘዘ ኢማን ስለሆነ አንቀጹን ለመተግበር ብሎ የሚያደርግ ብዙም አናገኝም። ና ሰላም አለይኩም ወራህመቱላሂ ወበረካቱህ። ሸይኽና ጀዛኩሙላሁ ኸይረን። እዚህ ሀገር አንድ ሱና ወንድሙጋ በሸሪዓውን በጠበቀ ሁኔታ ከተጋባም በኋላ ስራዬን ትቼ እንዲመጣ ጠየቀኝና ስራዬን ትቼ ከመጣው በኋላ የፈለገውን ነገር ካደረገ በኋላ ፈታኝ። አሁን ልቤ ተሰብሯል። ለሱም ለኔ ምን ትመክሩናላችሁ? ሐቂቃ ይሄ ትልቅ በደል ነው፣ ሴት መጫወት ነው። ነብዩ አለይሂ ሰላቱ ሰላም ይሄን ከልክለዋል። ሴት ልጆች ማለት የእናንተ ሞርከኞች ናቸው። ወላጃቸውን አባታቸውን ወንድማቸውን ትተው ወንድ ልጅን በኒካህ ምክንያት አምነው፣ በተለይ ጥያቄው ላይ እንደተባለው የሱና ወንድም ተብሎ ይሄ የሚያደርግ ከሆነ ከባድ። ሱና ማለት ልብስ ማሳጠር ጺም ማሳደግ ብቻ እኮ አይደለም። ሱና ህይወትን ሰፊን፣ በተለይ የሱና ሰው ተብሎ ይሄን ትልቅ የክብር ስም ተሸክሞ ሱና ያከለከለው የሚያደርግ ከሆነ ሱናን ማሰደብ ነው የሚሆነው። ሱና በተግባር መታየት መቻል አለበት። ከሱና አንዱ ለሚስት ጥሩ መሆን፣
ከሱና አንዱ ለሚስት ጥሩ መሆኑ። ለዚህ ነው ነብዩ አለይሂ ሰላቱ ሰላም ኸይሩኩም ሊአህሊሂ ወአና ኸይሩኩም ሊአህሊ ያሉት። ከእናንተ ውስጥ በጣም ጥሩ ሰው ማለት ለሚስቱ ለቤተሰቡ ጥሩ የሆነ ሰው ነው። እኔ ለቤተሰቦቼ ጥሩ ነኝ፣ የኔን አርአያ ተከተሉ እንደሆነ ተከተሉኝ በዚህም ብለዋል። ከአይሻ ጋር ይጫወቱ ነበር አለይሂ ሰላቱ ሰላም፣ ይሽቀዳደሙ ነበር አለይሂ ሰላቱ ሰላም። አንድ አጥንት አብረው ይጉጡ ነበር። ያውን ከየቱ ጋር ነው የጋጥሽው ያሉ። ከአንድ መጠጥ አብረው ይጠጡ ነበር። የቱ ጋር ነው የጠጣሽበት ይያሉ አለይሂ ሰላቱ ሰላም። ስሜቷን ያነቡ ነበር። አንቺ ደስ ሲልሽና ሲከፋሽ አውቃለሁ፣ እኔ ደስተኛ ስትሆኝና ስትከፊ አውቃለሁ። አዎ እንዴት ታውቃለህ ስትላቸው በእኔ የተቆጣሽ ቀን ስትሚ በኢብራሂም ጌታ ይሆንብኝ ነው የምትይው፣ እኔ ላይ ያልተከፋሽ ቀን ደግሞ በሙሐመድ ጌታ ይሆንብኝ ነው የምትይው ብለዋታል። በዚህ ልክ ባለቤታቸውን ያሉት። ይሄ የሱናው አካል መሆን አለበት። ለውጭ ሰው ፊትህን የኩለ ቀን ፀሐይ አድርገህ ለቤተሰብ ለሚስት ደግሞ ደመና የምታደርግ ከሆነ ማታለል ውስጥ የምትገባ ከሆነ ይሄ የሱና ሰው ባህሪ አይደለም። ይሄን ያደረገ ወንድ ምንድነው የሚመከረው? አላህን እንዲፈራ፣ ፈጥኖ እንዲተውበት፣ እህቱን እንዲክስ፣ ይቅርታ እንዲጠይቅ፣ ነገ እህቱ ላይ ሊደርስ እንደሚችል እንዲያውቅ። ምክንያቱም ማንም ለራሱ እህት የማይወደውን ነገር ሙስሊም ሴት ላይ ማድረግ የለበትም። እህትህ ናት እኮ ሙስሊም እህትህ ናት። ከፍ ሲልም ደግሞ ዝምድና ሊኖራቸው ይችላል፣ ጎረቤት ልትሆን ትችላለች። እነዚህ ነገሮች ኃላፊነቶች በብዙ ቁጥር ልሳሳላት ይገባል። ማ አክረመሁነ ኢላ ከሪም ወማ አሃነሁነ ኢላ ለኢም ተብሏል። ሴቶችን አያከብርም የተከበረ አስተዳደጉ ጥሩ የሆነ ሰው እንጂ አያዋርዳቸውም ወራዳ እርጉም የሆነ ሰው እንጂ ተብሏል። ነብዩ ሲሞቱ አደራ ያሉ ነገሮች አሉ። አንዱ ሴት ነው። استوص بالنساء خيرا ለሴቶች በጎ ሁኑ፣ በመልካም አያያዝ ያዟቸው። ሴቶች ከት ካላሉልኝ አትበሉ። ሴቶች ከጎን አጥንትን የተፈጠሩት ያውም እላይ ካለው በጣም የሚጎብጠው እጥፍ የሚለው እላይ ያለው ነው አልፋይ ሰላት። ይሄን የነቢይን አደራ መብላትም ጭምር ነው የሚሆነው። ይሄን ያደረገው ወንድ ሊተውበት ይገባዋል። እንዲህ አይነት ፈተና የደረሰባት ሴት ደግሞ ልትሰበር ይገባታል። ህይወት ላይ ብዙ ፈተናዎች አሉ። አንዱ ፈተና የትዳር ፈተና ነው። ባለማግባት የሚፈተኑ አሉ። ባለማግኘት፣ ትዳር ባለማግኘት፣ ትዳር አግኝተው ትዳራቸው አስቸጋሪም የሆነባቸው አሉ። ጥሩ ነገር አስበው ብዙ ነገር አቅደው የገቡበት ትዳር በሳምንታት ውስጥ ተበላሽቶ ሜዳ የሚወጡበት ቀልባቸው የሚሰበርበት ሁኔታ አለ። ስለዚህ አንድ የፈተና አይነት ነውና አልሐምዱሊላህ ማለት ነው። ሙእሚን ሁኔታው ይገርማል። ጥሩ ነገር ገጠመው አልሐምዱሊላህ ይላል። መጥፎ ነገር ገጠመው ይሰብራል። ይሄ ለሙእሚን እንጂ ለማንም አልተሰጠም ብለዋል። ሲቀጥል እንዲህ አይነቱ ነገር አንድ ሰው ላይ ብቻ የሚደርስ አይደለም፣ አልፎ አልፎ ሊደርስ ይችላል። ምክንያቱም ምክንያቱም አንዳንዴ ፈተናውን እኔ ላይ ብቻ የደረሰ ነው ብለው ሰዎች ሲያስቡ ይከብዳቸዋል፣ መቋቋም ያቅታቸዋል። ሁሌ ስራቸው ማልቀስ ይሆናል። በተለይ ሴቶች እንደዚህ አይነት ነገር ላይ በጣም ይፈተናሉ፣ አቅም ያንሳቸዋል። በተለይ ከሌላ ሀገር አንድን ሰው አምነው መተው ከሀገር ወጥተው ሜዳ ላይ መጣን ማለት ሙሲባው ከባድ ነው፣ ወንጀሉ ከባድ ነው። ወንጀሉን ለሰራው አካል ለተበዳይም ከባድ ነው የሚሆነው። ዘመድ በሌለበት የሰው የሀገሩን ሁኔታ አውቆ አማራጮችን መጠቀም በማይችሉበት ሁኔታ ላይ ያውም ደግሞ ለዲኑ ይበልጥ የሚጠነቀቅ ሰው ከሆነ የሱና ሰው ብላ ዲኑን ብላ የመጣች ሴት መቼም በዲኑ ተረታ ነው፣ እሷም በዲን ተመሳሳይ አቋም ላይ ሆና ነው የሚሆነውና ወንጀሉ ድርብርብ ነው። በዛ ልክ ህመሙም ከባድ ሊሆን ስለሚችል በዛው ልክ ሰብር ካደረጉ አላህ ይክሳል። በዛው ልክ ሰብር ካደረጉ አላህ ይክሳል። ከሰበረ አንድ ሰው አልሐምዱሊላህ ለኸይር ነው ካለ አላህ ልቡን ያጸናለታል። ወመን ዩእሚን ቢላሂ የህዲ ቀልበሁ በአላህ ያመነ ሰብር ያደረገ አላህ ልቡን ያመላክተዋል። ለምን? ለሰብር ያመላክ ለኸይር ነው። ከዚህ ሰው ጋር መቀጠሌ ለኔ መልካም ባይሆን ነው አላህ ዞር ያደረገልኝ። በኸይሩ ማንበብ ነው እኮ ገልብጥ። ሁሌም ህይወታችን ላይ የሚደርሱ ነገሮችን በመጥፎ ሳይድ ማየት አግባብ አይደለም። ለኔ ጥሩ ባይሆን ለአላህ ብዙ የተሻሉ ደጋግ ባሮች አሉት ያመጣልኛል። ሊፈተነኝ ፈልጎ ነው ትንሽ ጊዜ ሰብር ላድርግ። ህይወት ጋብቻ ብቻ አይደለም፣ የህይወት መስኩ ብዙ ነው። በዚህ መልኩ ሙሲባውን ቀለል አድርጎ ማየት ነው። የኸይር ግሩፕ የተሰበሰበ ብር ነበረ። ያንን ብር በጦርነት ተፈናቀሉ ቤተሰቦች መስጠትና ለመስጂድ መስጠት ይቻላል ወይ? ኸይሩ በምንም ካልተገደበ ችግር የለውም። ኸይሩ በሆነ ዘርፍ የኸይር ዘርፍ መድረሳ ከተባለ ወይም ለየቲም ከተባለ ወይም ለውሃ ከተባለ ሰዎች ገንዘቡን ሲሰጡ ለተነገራቸው ዓላማ ማዋል አለበት። አንድ አካባቢ ላይ ተብሎ የአካባቢ ላይ መስራት ካልተቻለ ተመሳሳዩን ሌላ ቦታ ላይ መስራት ይቻላል። ነገር ግን ለመስጂድ ብሎ ለየቲም ብሎ ለመንገድ ብሎ ለመድረሳ እንደዚህ እንትን ማለቱ ልቅ ድርጅት ሆኖ ለፈለጋችሁት አውሉት ካልተባለ እንጂ ሆኖ የኸይር ስራ የሚሰራ ሆኖ እናንተ ላመናችሁበት አውሉት ተብሎ ሙሉ እኩልና ከተሰጣቸው መሪዎቹ ለፈለጉት መዋል ይችላል። ነገር ግን ግሩፕ ተከፍቶ አንድ ዙር ለየቲም፣ አንድ ዙር ለመድረሳ፣ አንድ ዙር ለአካል ጉዳተኛ ተብሎ ከተሰበሰበ ለዛ ዓላማ ብቻ
መዋል አለበት። ለሌላ ማዞር ከፈለጉ እዛው የግሩፑን አባላት ያዋጡ ሰዎችን ለዚህ ማድረግ አልቻልንም ወይም የባሰ መጥቷል ለዛ ልናዞረው ነው ብሎ ኢንፎርም ማድረግ ማሳወቅ ያስፈልጋል። እዚህ ላይ ብዙ ለኸይር ብለው እንቅስቃሴ የሚያደርጉ ሰዎች የሚፈጽሙት ስህተት አለ። ለየቲም ብለው ብር ይሰበስባሉ፣ ለመንገድ ያውሉታል። ለመስጂድ ብለው ይሰበስባሉ፣ ለየቲም ያደርጉታል። በጣም የሚያሳዝን የምንሰማቸው ነገሮች ለየቲም ብለው ይሰበስቡታል፣ ለቤተሰብ ያበደሩ ቤተሰብ ይነግድበታል፣ መኪና ይገዙበታል። እኔ ራሴ ሰርቼ መልሰዋለሁ ይላል። አንድ ብር መንካት አይቻልም የውክልና ከሆነ። ለየቲም ብር ለየቲም ብቻ፣ ለመስጂድ ብር ለመስጂድ ብቻ። ማን ፈቅዶ እንጂ ያዋጡት የኸይሩ ስራ አባላት ፈቅደው እንጂ ማዞር አይቻልም። ሰው ሲያወራ ያወራውን በውስጤና በምላሴ አመላልሳለሁ ወንጀል ይሆንብኛል ወይ? ንግግሩ አላህ ማይወደው አይነት ንግግር ከሆነ አው መጥፎን ነገር ሲሰማ ሙእምን ራሱን አስከብሮ ጆሮውን ጠብቆ ድንገት ወደ ጆሮ ከገባበትም ያ ነገር ጆሮ ላይ ከገባበትም ማውጣት አለበት። መልካም ንግግር ከሆነ ግን መደጋገሙ ችግር የለውም። ኸይር ንግግር ከሆነ መደጋገሙ ችግር የለውም። መጥፎ ንግግር ከሆነ ቀድሞ መስማቱም አይፈቀድም። ድንገት ከሰሙትም ቶሎ ብሎ ከልብ ያን ነገር ማውጣት እንጂ መደጋገም አይገባም። ሰላም አለይኩም ወራህመቱላሂ ወበረካቱ። አብሪት አንግሪክ ለተሻለ ልጅ እናቱም ነኝ እና አሁን በስደት የምኖር ሲሆን በስደት የምኖር የተለያዩ ሰዎች ለትዳር ይፈልጉኛል እና እናቴ ፈቃደኛ አይደለችም፣ አባቴ ፈቃደኛ ነው፣ አገሩ ሩቅ ነው፣ አንድ ሌላ ብሄር ነው እያለች ሸሪዓ ባልሆነ ምክንያት ትከለክለኛለች። አባቴ እሱ ፈቃደኛ ነው እና እስካሁን ድረስ አላገባውም። ከኔ ምክንያት እናቴ የሆነ ነገር እንዳትሆንብኝ እሰጋለሁ ነው የምትለው። ኒካህን በተመለከተ እናት እንዲሁ አስተያየት ከመስጠት ጥሩ ነው መጥፎ ነው ባይሆን ይሻላል ከማለት ውጪ አባት የተቀበለውን ሴት ልጅ ይሆነኛል ያለችውን ሰው እናት አይሆንም ብላ መመለስ አትችልም፣ በበቂ ምክንያት ካልሆነ በስተቀር። ለምሳሌ ሴት ልጅም አታውቀው አባትም ማያውቀውን ነገር እናት አውቃ እንዲህ አይነት መጥፎ ባህሪዎች አሉበት እሱም ቤተሰቦቹም ካለች ይሄኔ አቻ ስለማይሆን መመለስ ይቻላል። ነገር ግን እናት አሁን እንደተባለው ብሄሩ ሌላ ነው ወይም ሀገሩ ሩቅ ነው ስላለች ብቻ መተው ግዴታ አይሆንም። ቢቻል የትዳር ዕድሜ የሚያልፍ ካልሆነ እናትን እሺ ብሎ ቅርብ የሆነ ሰው ማግባቱ መልካም። የዘሩን ተውት እሱ በሸሪዓ ላለመጋባት በቂ ምክንያት አይደለም። ምናልባት ቋንቋቸው በጣም የተራራቀ ባህላቸው በጣም የተራራቀ ብሄሮች ሆነው ወደፊት አብረው ሲኖሩ የሁለቱ ተጋቢዎች ቤተሰቦች ጥሩ ግንኙነት እንዳይኖራቸው እንዲኖር ያደርጋል ተብሎ ከተሰጋ በላጩ መልካሙ እሺ ብሎ ቤተሰብ የሚያቀራርበው ማድረጉ ነው ሊባል ይችላል። ነገር ግን የገሌ ብሄር ለኔ አቻ አይደለም፣ የገሌ ብሄር እኔን አይመጥንም ተብሎ ከሆነ ይሄ ጃሂልያ ነው፣ መሀይምነት ነው፣ ድንቁርና ነው። ነገር ግን በመልካም ታስቦ እኔ እናቴ ያለች አያቴ ያለች ከክፍለ ሀገር የሚመጡብኝ ሰዎች አሉ፣ የኛ አንድ ሩቅ ነው የነሱ ሌላ ጥግ ነው፣ በባህልም በቋንቋም አንዳንዴ ባስተሳሰብም ጭምር በብዙ ነገሮች ስለማንግባባ እንደዚህ አይነት ሰዎች ሲጋቡ የመረካቸው መስተድባቸው የሚመስላቸው ሰዎች አሉ። ከቋንቋው ርቀት የመጣ ማለት ይሄ ተከስቷል። ብዙ ጊዜ ሽምግልና ላይ ፈተዋ ላይ የምንሰማው ነገር እኔ የልጄን ባለቤት ስመርቃት ኮስተር ብላ ታየኛለች አያት ያ የሳቸው የምርቃት ቃል በሷ ቋንቋ በሷ ቤተሰብ ቋንቋ እርግማን ስድብ። ተጣልተው ሊያስታርቁ ገብተው ባልና ሚስት ተጣልተው የባል አባት ያስታረቁ መሃል ላይ እንኳን ልጄ በረካውን ያሉ መሃል ላይ ጣል የሚያደርጉት የሳቸው ቋንቋ ቃል ልጆ ይደበድበኛል እርሶ ይሰድቡኛል ብላ የባስ እንድታምጽ ያደረገበት ሁኔታ። እንዲህ አይነት የሚሰጉ ነገሮች ካሉ በተለይ የሩቅ ክፍለ ሀገሮች ከሆኑ የገጠር ሰዎች ከሆኑ ይሄኔ በምክንያት ይሄን ያክል ችግር የለውም። ከዚህ አንፃር እንዲህ አይነት ችግር ስለሚያስከትል ከእንደዚህ አይነት ብሄር ጋር ባትጋቢ መልካም ነው በምክንያት ሊባል ይችላል። ወይላ ሁሉም የሰው ልጆች يكون شخص قد سمع فابوه ادم ترب وما يطلع النرجس الا من بصر። የሰው ልጅ ምንም በእድገት መሰላል ላይ ከፍ ብሎ ቢታይ አባቱ ማን ነው? አደም ነው። ሌላ ደግሞ በጣም ወርዶ ተንከራቶ ዝቅ ብሎ ቢታይ የሱም አባት ማን ነው? አደም። ዘርህን ቁጥር ቢባል የመጨረሻው መቶኛው ሺኛው አያትህ ማን ነው? አደም። እናትህ አያትህ ማናት? ሐዋ ናት። ስለዚህ የሰው ልጅ ምንም መጥፎ ቢሆን ስራው ነው መጥፎ ያደረገው፣ ዞሮ የአደም ዘር ነው። ምንም ጥሩ ቢሆን ስራው ነው ጥሩ ያደረገው፣ እምነቱ ስነ ምግባሩ ነው ጥሩ ያደረገው የአደም ልጅ ነው። ማንም ከወርቅ ሌላ ከጭቃ የተፈጠረ ሁሉም የሰው ልጆች እኩል ናቸው። ሙስሊም ለሙስሊም አቻ ነው። ሙስሊም ለሙስሊም አቻ ነው። ስለዚህ በዘር ምክንያት እናት መመለሱ አግባብ አይደለም። ቦታው ሩቅ ነው፣ እንቸገራለን፣ ሞት ይኖራል፣ ሐዘን ይኖራል፣ ደስታ ይኖራል።
ባለመሄዳችን ዝምድና የቆረጠን ይመስላችኋል? የናቅናቸው ይመስላችኋል? ሁሌ እንዳንሄድ እንንከራተታለን። እውነትም አንዳንዴ በብዙ መቶ ሜትሮች ይሆናል፣ የገጠር መንገድ ይሆናል። አለመገናኘቱ የሁለት አማች ቤተሰቦችን ርቀት ሊያሰፋው ስለሚችል ታማኝ ምክንያት አቅርባ ከሆነ እናት ይቅር ያለችው እሺ ብሎ ታዞ መተው በላጭ ሊሆን ይችላል። ነገር ግን እድሜ ከገፋ ካሁን በኋላ ትዳር አላገኝም ከተባለ ማግባቱ መልካም ነው። እናትን በሆነ መልኩ አሳምኖ አስረድቶ ቀስ ብሎ ለሚያገባው ሰውም ለሚመጣው ሰውም እናቴ ቦታው ሩቅ ስለሆነ ይሄን ፈርታለች ትንሽ ወደፊት በየጊዜው የኔ ቤተሰቦች ወደዛ ላይ ሄዱ ይችላሉ፣ ይሄ አንተ ቤተሰብ ላይ ቅሬታ ማይፈጥር ከሆነ ብሎ ሸርጥ አስቀምጦ ማግባቱ የተሻለ ነው። ሴት ልጅ ለአካለ መጠን ከደረሰች በተለይ በዚህ ባለንበት ዘመን እንደው መዝጊያችን አድርገው ባለንበት ዘመን ሐቂቃ በትዳር መሸተርን የሚያክል ለዲን የሚያግዝ ነገር የለም። ሶሒህ በሆነው ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሷሊህ የሆነ ትዳር አላህ ከሰጠው ግማሽ ዲኑን ሞልቷል፣ በተቀረው አላህን ይፍራሉ። ነገር ግን ምን አሉ? ሷሊህ ትዳር አለች። ሷሊህ የምትለው ብዙ ጊዜ ሰዎች ይዘሏታል። ትዳር ያለው ያገባ ግማሽ ኢማኑን ሞልቷል ይላሉ። ሐዲስ እንደዛ ሷሊህ ደግ ባል አላህን የምትፈራ ሷሊህ ማለት ነው የአላህንም የፍጡራንም ሐቅ የሚጠብቅ ማለት ሷሊህ ገሌ ሷሊህ ሰው ነው ደግ ሰው ነው ማለት ምን ማለት ነው? የአላህንም የፍጡራንም ሐቅ የሚጠብቅ ማለት። ስለዚህ የአላህንም የፍጡራንም ሐቅ የሚጠብቅ ደግ ሰው ያገኘ ሰው ወንድም ይሁን ሴት ግማሽ ኢማኑ ሞልቷል። ቀሪው በምን ይሞላ? በቀሪ ህይወት አላህን በመፍራት። ስለዚህ ኢማንን ለመሙላት ተቅዋን ለመሙላት መጣር ነው እንጂ ያለበት ምክንያት መደርደር የለበት። እዚህ ሀገር ኑሮ ውድ ነው፣ ዘመኑ አስቸጋሪ ነው፣ ሴቶች አይታመኑም፣ ወንዶች አይታመኑም። ታዲያ ምን ይደረግ? ሴቶችም ሺህ ምክንያት አላቸው ላለማግባት፣ ወንዶችም ሺህ ምክንያት አላቸው። መሀል ላይ ሸይጣን ስራውን ይሰራል። ሰው ነህ ከበላህ ከጠጣ ትዳር ያስፈልጋል። አውሬዎች ደግሞ አላህ ሰብስበው የሚጠብቁ ሰብር ማድረግ አቅቷቸው አላህን መፍራት አቅቷቸው ኑሮ ከብዷቸው ካፍር ወንዶችን የሚያገቡ ሁሉ እንዳሉ ይሰማል። ይሄ በሁሉም ዑለሞች ስምምነት በቁርአን ግልጽ አንቀጽ መሰረት ሐራም ነው። ላ ሁነ ሒሉን ለሁም ወላ ሁም የሒሉነ ለሁን ይላል። ሙስሊም ሴት ለካፍር ወንድ ሐላል አይደለችም፣ ካፍር ወንድም ለሙስሊም ሴት ሐላል አይደለም። ወላ ቱንኪሑል ሙሽሪኪነ ሐታ ዩእሚኑ ሙሽሪኮችን በአላህ የሚያጋሩ ሰዎችን አትዳሩ እስኪያምኑ ድረስ፣ ሲያምኑ እንጂ አትዳሩ። አንድ ባሪያ ይሻላል። ባሪያ እንደ ዕቃ ከሱቅ የሚገዛ ማለት እንደ አህያ ሰዎች ዕቃ የሚጭኑበት በድሮ ዘመን እንደዚህ አይነት ባሪያን ብታገባ ይሻላታል አንዲት ሴት በአላህ ማያምንን ወንድ ከምታገባ ይላል። ነገር ግን ወንዱ ሙስሊሙ ከማግባት ወደ ኋላ በማለቱ ምክንያት ሙስሊም ሴት ካፍር ጋር የሄደች በዝሙት የኖረች ከካፍር ወንድ ጋር የሚደረግ ማንኛውም ግንኙነት እነሱ ንካ ይበሉት ገበለው ቤተክርስቲያን ሄደው ያድርጉት፣ ፍርድ ቤት ሄደው ያድርጉት፣ በአላህ በመልእክተኛው ከማያምን ሰው ጋር የሚደረግ ብቻ ምንድነው? ዝሙት ነው። አንድም ሴቶች የሚስተጓጎሉበት ስራቸው የሚቸገሩበት ካፍር ጋር የሚሄዱበት ምክንያት ወንዱ ፈጥኖ ወደ ጋብቻ ለመግባት። አንድ ሰው አላህ አቅም ከሰጠው ፈጥኖ መግባቱ ለዱንያውም ለአኺራውም ለሱ መልካም። ቶሎ ራሱን ተክቶ ይሄዳል። ነገ ሲሞት አፈር ተደፍቶበት ልጁ አስተውሶ ዱዓ ያደርግለታል፣ ዑምራ ያደርግለታል፣ ሐጅ ያደርግለታል፣ ዘካ ሰደቃ ይሰጥለታል፣ እሱ ይጠቀምበታል። ወከዛልክ ነብዩ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ የቻለ ያግባ ብለው መክረዋል። የነቢዩን ሱና መተግበር ነው የሚሆነው። ብዙ ጊዜ ሲያገቡ ሰዎች ድህነትን ነው የሚፈሩት፣ ግን ወላሂ የተሳሳተ ግንዛቤ ነው። ሸይጣን ሰዎችን የሚያስፈራራበት ነው። ወይላ አብዱላህ ብን መስዑድ፣ አቡበክር ስዲቅ፣ ሌሎችም በርካታ ሱሐቦች ምን ብለዋል? ሀብትን በጋብቻ ፈልጉት ብላ ሰምታ እንዲህ አይነት ሐዲስ ሀብትን በጋብቻ ፈልጉት። ሰዎች የሚሉት ምንድን ነው? ጋብቻ ኃላፊነትን ስለሚያበዛ የራስ ሐቅ፣ የቤት ኪራይ ጣጣ፣ የትምህርት ቤት ኢላ አኺሪ ይበዛብሃልና አችልም ይልሃል። ይሄ የሚለው ማን ነው? ሸይጣን። የአይን ዝሙት ላይ የእጅ ዝሙት ላይ ሊጥልህ። አላህን የምትፈራ የባሏን ሐቅ የምትጠብቅ ጥሩ ሴት ያገባ ወንድ አይኑ ሰበር ይላል። ወደ ሐራም ለምን ያለው ይላል። ምን አገኛለሁ በማየት ማ ኩሉ ማ የተመናሁ المرء يدركه تجري الرياح بما لا تشتهي السفن። አቅል ያለው ሰው የሱ ያልሆነች ሴት ዝም ብሎ አይም አይቶ ምን ሊያተርፍ ልቡን ከመወሰስ ውጭ ወንጀል ውስጥ ከመግባት ውጭ። ካላገባ ግን 1000 ሴቶች ቢያልፉ 1000 ሴቶችንም ዞር ብሎ ያያል። ልትሆን ትችላለች፣ ገና ምንም የወሰነው ነገር የለም። ስላላገባ ብቻ ያለፈች ሴት ሁሉ አይኑን ትስበዋለች። ይሄን ለመገደብም ጋብቻ መልካም ነው። ጋብቻን መፍራት የለብህም። የሚያስፈራራህ ማን ነው? ጋብቻን ሸይጣን ነው። ከሐራም ስለምትወጣበት ከሱ ሱልጣኔት ከሱ ግዛት ስለምትወጣበት ያስፈራራሃል። ሸሪዓው ግን ምንድን የሚለው? ሀብትን ፈልጉት በጋብቻ። ጋብቻ በጸና ቁጥር ኃላፊነት የተሸከምከው ኃላፊነት በበዛ ቁጥር አላህ ላንተ ርዝቁን ያሰፋልሃል። ለሚስት የምታጎርሰው ሰደቃ ነው ያሉ እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም። ለውጭ ሰው ተሰደቃለህ ግን አግብተህ ቤት ውስጥ መሰደቁ ይዘጋብሃል። በሩ ለልጅህ የምታበላው ሰደቃ፣
አንድ የዒባዳ ሰው ነበረ ቢሽሪል ሐፊ የሚባል ሰው በኢማም አሕመድ ዘመን። ኢማም አሕመድ ጋር መጣና አንተ ለው ለም ተተዘወጅ አላቸው። እንደርሶማ ጀግና ሰው የዲን ሰው የዒባዳ ሰው አልነበረም ባያገቡ ኖሮ አላቸው። ማግባታቸው እንደሱ እይታ ዝቅ አለበት። ኢማም አሕመድ ምን አሉት? አንድ ልጄ ዳቦ ፈልጎ መጥቶ አጠገቤ ሲያለቅስ የሚወጣው ድምፅ አላህ ዘንድ ካንተ የዓመት ዒባዳ ይሻላል አሉት። ልጄ ዳቦ ፈልጎ መጥቶ አባዬ ዳቦ ስጠኝ ብሎ የሚያለቅሰው የልጄ ድምፅ እኔም ኃላፊነት ተሰምቶኝ ሄጄ አምጥቼ መስጠቴ አንተ አንድ ዓመት የልጅ ጫጫታው ኃላፊነት ሳትገባ ነፃ ሆነ ዒባዳ እያደረክ የምታሳልፈው ከአንድ ዓመት ዒባዳ እኔ ለልጄ ዳቦ ለማምጣት ልጄ ሲያለቅስ የሚሰማው ድምፅ ይሻላል። ለብቻ ዒባዳ ብታደርግ ይቋረጣል ነገር ምንም አታደርግ ለብቻ ነው የምታደርገው። አግብተህ ስትወልድ ሴት ልጅን ትሰትራለህ፣ ራስህን ትሰትራለህ፣ ተጨማሪ ኃላፊነት ውስጥ ትገባለህ። ቴሌቶን የገንዘብ ማዋጫ አጋጣሚዎች ሲኖሩ ሰዎች ኪሳቸውን በደንብ አድርገው ያጨናንቁታል፣ ያወጡበታል ሰደቃ ነው ብለው ስለሚያምኑ። ቡኻሪ በዘገቡት ሐዲስ ላይ ዲናሩን አንፈቅተሁ ፊ ሰቢልላህ ወዲናሩን ተሰደቅተ ቢሂ ዐላ ምስኪን ፊ ሰቢልላህ በአላህ በመልካም መንገድ ካወጣኸው አንድ ዲናር፣ ለምስኪን ለለማኝ ከሰጠኸው አንድ ዲናር፣ ለቤት ለሚስትህ ከሰጠኸው አንድ ዲናር ከሶስቱ መጅሩ የሚበልጠው ለሚስትህ ለቤት ያወጣኸው ዲናር ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዚህ ሐዲስ ላይ ምን ይባላል? የአባወራ በየቀኑ ለቤት የሚያወጣው ወጪ ሰደቃው ነው ለሱ። ግን ይሄን አታውቅም፣ ተነጫነጫለህ፣ ትፈራዋለህ ከሩቅ። ስለዚህ ይሄ መሆን የለበትም። ማግባት ሀብት ያመጣል። ይሄ የማን ንግግር ነው? የሸሪዓ ንግግር ነው፣ የነብይ ንግግር ነው። በማዕና الحديث የአቡበክር የኢብኑ መስዑድ ግልጽ ንግግር ነው። ሌሎች በርካታ ሱሐቦች ሀብትን ፈልጉ በምን በጋብቻ አግባ፣ ቤቷ ሆና ይረዝቃት የነበረው አላህ አንተ ቤት መረዝቃታል ይላሉ። ሌላኛው ታቢዕ ሳትበላ አታድርም እኮ ቤቷ ሆና አይደለ? ቤቷም ሆና የሚቀልባት አባት እናቷ ሳይሆን ማን ነው? አላህ ነው የሚረዝቃት። አግባ ደግሞ አንተ ጋር ርዝቁ አብሮ ነው የሚመጣው። ያንተ ርዝቅም ይሰፋል ማለት ኃላፊነት ይሰማሃል። ያልሞከርከውን ስራ ትሞክራለህ፣ መቆጠብ ትለምዳለህ። ውስጥህ ላይ ሁለት ሶስት ሰዎችን በማስተዳደርህ የሚሰማህ ደስታ ይኖራል። ቅድም እንዳልነው ስታገባ ራስህንም ከሐራም መጠበቅ፣ ሙስሊምህንም ከሐራም መጠበቅ፣ በትዳር መደሰት ብዙ ዓላማዎች አሉትና ዒባዳ ነው፣ ራሱን የቻለ ዒባዳ ነው። መተው የተጠላ ነው። በተለይ ፊትናን ለሚፈራ ሰው ወንጀል ነው። ማግባት ዋጅብ ነው ፊትና ለሚፈራ ሰው። ካላገባ እንጂ ዝሙት ላይ ይወድቃለሁ የሚል ሰው፣ ባለማግባቱ ዝሙት ላይ የሚወድቅ ሰው ለሱ ማግባት ዋጅብና ግዴታ። ሶስት ሰዎችን ለመርዳት አላህ ቃል ገብቷል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስት ሰዎችን መርዳት አላህ ላይ ሐቅ ነው። ከሶስቱ አንዱ ማን ነው? ከሐራም መጠበቅን ፈልጎ ያገባ ሰው አላህ እሱን የመርዳት ሐቅ አለበት፣ አላህ ይረዳዋል። ስለዚህ ያላገባችሁ አግቡ፣ ያገባችሁ ውለዱ፣ ክበዱ። وبالله التوفيق والسلام عليكم ورحمة الله وبركاته.